ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የካቲት 15 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ነው በዚህ ሰዓት ወደ እናንተ ይዤላችሁ የቀረብኩት። ከዚህም ጋር ተያይዞ እንግዲህ በመጀመሪያው መረጃዬ የአሜሪካው ፕሬዝዳንት አሜሪካን ለቀው እንዲወጡ የሚያስገድድ አዲስ መግለጫ አውጥተዋል። ለመሆኑ ፕሬዝዳንት ትራምፕ ይህንን ውሳኔ የወሰኑት ከምን ጋር ተያይዞ ነው የሚሉትን ሙሉ ዝርዝር ወደ እናንተ ይዘናል። እንዲሁም ከሳውዲ አረቢያ እጅግ በጣም አስደሳችና አነጋጋሪ የሆነ መረጃ ወጥቷል። በተለይ ሳውዲ አረቢያ ላይ ለምትገኙ ኢትዮጵያውያን እህት ወንድሞች በሙሉ የካርጎ አገልግሎትን በተመለከተ ነው እንግዲህ ይህንን መረጃ ወደ እናንተ ይዤላችሁ የቀረብኩት። በሌላ በኩል ዕለታዊ ምንዛሬ ዋጋ በዛሬው ዕለት ዶላርን ጨምሮ ሁሉም ሀገራቶች ከምን ደርሷል? የ16 ሀገራትን መረጃ ይዘናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት የወጡ መረጃዎችን በዝርዝር ወደ እናንተ የማደርስ ነው የሚሆነው። በቅድሚያም የአሜሪካው ፕሬዝዳንት ትራምፕ ለምን ይህንን ውሳኔ ሊወስኑ ቻሉ? የአሜሪካ ኢሚግሬሽን አገልግሎት መስሪያ ቤት በሀገሪቱ ውስጥ ሆኖ የመኖሪያ ፍቃድ ወይንም ግሪን ካርድ ለማግኛ ሂደት የሚገድብና አመልካቾች ከሀገር ወጥተው እንዲያመለክቱ የሚያስገድድ አዲስ መመሪያ ወጡ። ይህ ውሳኔ ጊዜያዊ ቪዛ ይዘው በአሜሪካ የሚገኙ ግለሰቦች የቋሚ መኖሪያ ፍቃድ ማመልከቻዎችን ከሀገሪቱ ወጥተው በሀገራቸው ወይንም በሌላ ሶስተኛ ሀገር በሚገኝ የአሜሪካ ኤምባሲዎች ወይንም ቆንጽላ በኩል እንዲያመለክቱ የሚያስገድድ ነው። የቪዛ ሕግ መጣስ፣ የቆይታ ጊዜ ማራዘም፣ ያለ ፍቃድ መስራትና ማጭበርበር ደግሞ እጅግ በጣም ጥብቅ ምርመራና ቅጣት ያስከትላል ነው የተባለው። በፊት ያለው ሁኔታ በመቀየር በአሜሪካ ውስጥ ሆኖ የነዋሪነትን ሁኔታ ማስተካከል ፍጹም መብት ሳይሆን እንደ ሁኔታው የሚሰጥ ጥቅም እንደነበረም ይታወሳል። ተቋሙ ካሁን ጀምሮ በአሜሪካ በጊዜያዊነት ያለ እና ግሪን ካርድ የሚፈለግ ማንኛውም የውጭ ሀገር ዜጋ ከተለያዩ ልዩ ሁኔታ በስተቀር ለማመልከት ወይንም ትውልድ ሀገሩ መመለስ አለበት ሲል ገልጿል። ምንም እንኳ መመሪያው ለባለ ሁለትዮሽ ፍላጎት ቪዛዎች መጠነኛ ልዩነት ሁኔታዎችን ቢያስቀምጥም ሙሉ ዋስትና እንደማይሰጥ በግልጽ አስታውቋል። መመሪያው እንደ ተማሪዎች፣ ቱሪስቶችና ሌሎች ጊዜያዊ ቪዛ የያዙ ሰዎችን እንዲሁም በህጋዊ መንገድ ገብተው የቪዛ ጊዜያቸው ያለፈባቸውን ጨምሮ በአሜሪካ ዜግነት ያላቸው የትዳር አጋሮች ወይንም አሰሪዎቻቸው አማካኝነት በሚቀርበው ስፖንሰርሺፕ ግሪን ካርድ ለማግኘት ከመሞከራቸው በፊት አገሪቱን ለቀው እንዲወጡ ሊያስገድድ ይችላል ማለቱን የሲቢኤስ ኒውስ በዚህ ሰዓት መረጃውን አውጥቷል። በሌላው መረጃችን ሳውዲ አረቢያ ለምትገኙ እጅግ በጣም መልካም የሆነ ዜና ተሰምቷል። ይህም እንግዲህ የካርጎ አገልግሎትን በተመለከተ ነው። ሳውዲ አረቢያ ጅቡቲን ጨምሮ የቀጠናውን ወደቦች የሚያገናኝ ሬድ ሲ ኤክስፕረስ የተሰኘ የካርጎ አገልግሎት በዛሬው ዕለት ጀመረች። የካርጎ አገልግሎቱ የሳውዲ አረቢያን የንጉስ ፉአድ የኢንዱስትሪ ወደብ ከግብፅና ከዮርዳኖስ ወደቦች ጋር እንዲሁም የጅዳ ወደብን ከጅቡቲና ኦማን ወደቦች ጋር የሚያገናኝ መሆኑን የአገሪቱ የዜና ምንጮች ዘግበዋል። ቀጠናው የካርጎ አገልግሎት በቀጠናው የሚንቀሳቀሱ የንግድ መርከቦች የሚፈጅባቸውን ጊዜና የትራንስፖርት ወጪ ለመቀነስና ከነዳጅ ውጭ የሆኑ ሳውዲ አረቢያ ምርቶች በቀጠናው ተወዳዳሪ እንዲሆኑ የሚያስችል እንደሆነ በዚህ ሰዓት ዋዜማ አስነብቦናል። ሌላው በዛሬው ዕለታዊ ምንዛሬ ዋጋ ከምን ደርሷል? በትናንትናው ዕለት እንግዲህ ጨምሮ መረጃ ድርሼ ነበረ። በዚህ ሰዓትስ የጨመሩ የቀነሱ ካሉ በዝርዝር እንመልከት። አንድ የአሜሪካ ዶላር 187 ብር ከ40 ሳንቲም ሲመነዘር 100 የአሜሪካ ዶላር 18740 የኢትዮጵያ ብር በጥቁር ገበያ የተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4910 የኢትዮጵያ ብር በጥቁር ገበያ የተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ90 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ ቁጥር 1 የሆነችው የኩዌት ዲናር ናት።
በዛሬው ዕለት አንድ የኩዌት ዲናር 611 ብር ከ77 ሳንቲም ሲመነዘር 100 የኩዌት ዲናር 61177 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 26410 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 505 ብር ከ05 ሳንቲም ሲመነዘር 100 የባህሬን ዲናር 50505 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ30 ሳንቲም እየተመነዘረ ይገኛል። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 499 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 49990 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 219 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21910 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ15 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25915 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ93 ሳንቲም ሲመነዘር 100 የካናዳ ዶላር 12993 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 137 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 13730 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2610 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ሳንጨምር ሳንቀነስ ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል ማለት ነው። እንግዲህ ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ።